ውድ የኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እኔ ንጹህ ሰው ነኝ ሲሉ ማሮን በኒውዮርክ ፍርድ ቤት ችሎት ጥፋተኛ ለመሆናቸውን ተናግረዋል። ማሮ የስፔንኛ ቋንቋ አስተርጓሚ በመጠቀም ነበር ችሎት ላይ የዋሉት። ማሮን የክስ መዝገብ የመጀመሪያው ችሎት የተጠናቀቀ ሲሆን ዳኛው ኒኮላስ ማሮ ለቀጣይ ችሎት መጋቢት 8 2018 ፍርድ ቤት እንዲቀርቡ ትዕዛዝ ሰጥቷል። በዚህም ጉዳይ አዲሷ የቬንዙዌላ መሪ ለትራምፕ አስተላለፉ መልእክት ለህዝባችን የሚገባው ሰላምና ውይይት እንጂ ጦርነት አይደለም ሲሉ ገልጸዋል። ከዚህም ጋር ተያይዞ ቀጣዩ የአሜሪካ እርምጃ ምን ሊሆን ይችላል? ትራምፕ በኮሎምቢያ መሪ ላይ ተመሳሳይ ጣፋንታ ይደርስባቸዋል ሲሉ በመዛት የኩባን መንግስት በቅርብ ይወርቃል አሉ። በዚህም ጉዳይ ዜና ጥንቅራችን አካተናል። በደቡብ አሜሪካ ወይም በላቲን በፈጸመችው የማሮን ግልበጣ ላይ አሜሪካ ስጋቷን ገልጻለች። በዚህም አሜሪካ በላቲን አሜሪካ ሰላምና ስጋት ደቅናለች ስትል ቻይናም ተናግራለች። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። የአሜሪካው ፕሬዝዳንት አሜሪካ የዳንሽን ኪንግደም ግዛቶች የመቆጣጠር ስልጣን የላትም ሲሉ ፍሬድሪክስ ተናገሩ። በግሪንላንድ በትክክል ታስፈልገናለችም ሲሉም ትራምፕ ተናግረዋል። በዚህም ጉዳይ ዜና ጥንቅራችን ይዘናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። አዲሷ የቬንዙዌላ መሪ ለትራምፕ አስተላለፉ መልእክት በህዝባችን የሚገባው ሰላምና ውይይት እንጂ ጦርነት አይደለም ብለዋል። የቬንዙዌላ ተጠባባቂ ፕሬዝዳንት ሀገራቸው ለሰላም ቁርጠኛ መሆኗና ከአሜሪካ ጋር ወደ ሚዛናዊና መከባበር ግንኙነት ለመመለስ ቅድሚያ እንደምትሰጥ ተናግረዋል። ዴሊስ ሮድሪጌዝ በሰጡት መግለጫ የአሜሪካ መንግስት ከዓለም አቀፍ ህግ ማዕቀፍ ውስጥ በትብብር አጀንዳ ላይ እኛ ጋር እንዲተባበር እንጋብዛለን ብለዋል። ፕሬዝዳንት ዶናልድ ትራምፕ ህዝባችንና በክልላችን ሰላምና ውይይት እንጂ ጦርነት አይገባቸውም ስትል ተናግራለች። ቬንዙዌላ ሰላምና ልማት፣ ሉዓላዊነትና ወደፊት ዕጣ ፈንታ የማግኘት መብት አላት ብላለች። ዴሊስ ሮድሪጌዝ የቬንዙዌላ ተጠባባቂ ፕሬዝዳንት ተብላ የተሾመች ሲሆን ማሮን ታማኝ ሰውና ብዙ ጊዜ ከፕሬዝዳንቱና ከባልተቤቱ ጋር ጎን ለጎን በተለያዩ ህዝባዊ መድረኩ ላይ ስትታይ ነበር። የህግ ባለሙያዎችና የዲፕሎማት ማሮ አገዛዝ ስር የተለያዩ ፖለቲካ ቢሮዎች መርታለች። በዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ቅዳሜ ዕለት ከሮድሪጌዝ ጋር ሲነጋገሩ ቆይተው አሜሪካ የጠየቀችው ሁሉ ለማድረግ ፈቃደኛ መሆኗን ገልጸው ነበር። አዲሷ የቬንዙዌላ መሪ ለትራምፕ ባስተላለፉ መልእክት ለህዝባችን የሚገባው ሰላም፣ ውይይት እንጂ ጦርነት አይደለም ብለዋል። በዚህም የቬንዙዌላው ፕሬዝዳንት ወደ ኒውዮርክ ፍርድ ቤት ቀርበዋል። በቅዳሜ ዕለት ቬንዙዌላ ባካሄዳቸው ወታደራዊ ዘመቻ ከባልተቤታቸው ጋር የተያዙት የሀገሪቱ ፕሬዝዳንት ኒኮላስ ማሮ ለመጀመሪያ ጊዜ ፍርድ ቤት እንደሚቀርቡ ይጠበቃል። የቀድሞ ፕሬዝዳንት አደንዛዥ እጽና የጦር መሳሪያ ወንጀለኛ ክስ እንደተመሰረተባቸው አቃቢ ህግ አስታውቋል። ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መሪ ላይ ብቻ እንዳልበቃቸው ሌላም ሀገር ማስጠንቅቀዋል። ቀጣዩ የአሜሪካ እርምጃ ምንድን ነው? ትራምፕ በኮሎምቢያው መሪ ላይ ተመሳሳይ ጣፋንታ ይደርስባቸዋል ሲሉ በመዛቱ የኩባ መንግስት ግን በቅርቡ ይወርቃል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ መሪ የተፈጸመው አፈና ተከትሎ የኮሎምቢያ አቻቸው ጉስታቮ ፔትሮን ተመሳሳይ ሊገጥማቸው እንደሚችሉ በመዛት በኩባም ያለው መንግስት በቅርብ ሊወርቅ እንደሚችል ተናግረዋል። ትራምፕ ይህን አስተያየት የሰጡት የኤር ፎርስ ዋን ላይ ሲሰሩ ከነበሩ ጋዜጠኛ በነበራቸው ቆይታ ነው። ቬንዙዌላ በጣም ታማለች፣ ኮሎምቢያም በጣም ታማለች። ኮኬን በማምረት በአሜሪካ መሸጥ የሚወዱ ታማሚዎች የሚመሩ ሀገር ናቸው ብለዋል። እናም ይህ ረጅም ጊዜ አይቀጥልም ሲሉ የአሜሪካው ፕሬዝዳንት ተደምጠዋል። ትራምፕ በቬንዙዌላ ላይ አሜሪካ ወሰደችውን ዘመቻ በተመለከተ ሲጠየቁ ጥሩ መስሎ ይሰማኛል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚሁ አክለው ስለ ኩባም ሲናገሩ በራሷ ላይ ለመውደቅ ዝግጁ የሆነች ስለሚመስል በኩባ ወታደራዊ ጣልቃ ገብነት የማይችል ነው ብለዋል። ኩባ ለመውደቅ ተዘጋጅታለች፣ አሁን ምንም ገቢ የላትም፣ ሁሉም ገቢያቸው ከቬንዙዌላ ነዳጅ ዘይት ያገኙ ነበር ሲሉ ትራምፕ በዚሁም ተናግረዋል። ይህ የትራምፕ አስተያየት የተሰማው የአሜሪካው ፕሬዝዳንት የአሜሪካ ዩናይትድ ስቴትስ ኃይሎች የቬንዙዌላ ፕሬዝዳንት ኒኮላስ ማሮና ባልተቤታቸውን ካራካስ ላይ ባደረጉት ድንገተኛ ጥቃት አፍነው ካሰሩ ከአንድ ቀን በኋላ ነው። ማሮና ባልተቤታቸው ሶሊያን ፍሎሬንስ ዛሬ ሰኞ በኒውዮርክ አደንዛዥ ዕፅ በተያዘ ክስ ፍርድ ቤት እንደሚቀርቡም ይጠበቃል። በዚህም ጋር በተያዘ ቻይና ስጋቷን ተናግራለች። ቻይናም ይህም የሆነው በደቡብ አሜሪካ ወይም በላቲን የአሜሪካ ሀገሮች ላይ
ላይ በቬንዙዌላ ላይ ያደረገችው ስጋት ነው። በዚሁም ቻይና ስጋቱ ደቅኖብኛል ያለችው የቻይና የውጭ ጉዳይ ሚኒስተር የአሜሪካ የኃይል እርምጃ በላቲን አሜሪካ ሰላም እንደሚያሰጋ በማንሳት የመንግስታቱ ድርጅት ስብሰባ ላይ ድምጿ እንደምታሰማ አስታውቃለች። የሚኒስትሩ ቃል አቀባይ ሊንጂያን አሜሪካ ቬንዙዌላ ላይ ባደረሰችው ጥቃት ላይ ቤጂንግ ያላትን አቋም በመርገም ማሮን በአስቸኳይ እንዲፈቱ ጠይቋል። የቻይና መንግስት ከቬንዙዌላ መንግስት ጋር ያለው ግንኙነት አዎንታዊ ግንኙነትና ትብብር እንዳስጠበቀ ሊን ገልጸው ምንም እንኳን ዓለም አቀፋዊ ሁኔታ ቢቀየርም ቻይና ከላቲን አሜሪካ ሀገራት ጋር ጥሩ ወዳጅነት ትቀጥላለች ብለዋል። አሜሪካ በፈጸመችው ጥቃት የተጎዱ ቻይናውያን ስለመኖራቸው ሪፖርት እንዳላገኘችም አክለዋል። አሜሪካው ፕሬዝዳንት ማዱሮንን አፈና ህጋዊ ዛሬ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ትኩረት ይሰጠዋል። ነገር ግን ዋሽንግተን በወታደራዊ ዘመቻ ከአጋሮቿ ጠንካራ ትችት ሲሰነዘርባት አይቻልም። ሩሲያ፣ ቻይናና ሌሎች የቬንዙዌላ አጋሮች ዩናይትድ ስቴትስ ዓለም አቀፍ ህግ ጥሳለች ሲሉ ከሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኦፕሬሽኑን አደገኛ ምሳሌ ነው ሲሉ መግለጻቸው ቃል አቀባያቸው ቅዳሜ ዕለት ተናግረዋል። በርካታ የህግ ባለሙያዎችን ዩናይትድ ስቴትስ እርምጃ ህገ ወጥ ነው ይላሉ። ምንም እንኳን ዋሽንግተን በመንግስታቱ ድርጅት የጸጥታው ምክር ቤት ተጠያቂ ለማድረግ የሚያደርገው ማንኛውም ሙከራ በድምጽ የመሻር መብቷን ተጠቅማ ማገር ትችላለች። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት አሜሪካ ዓለም አቀፍ ህግን የሚደግፍ ኃይል ያለመጠቀም መርህ ጥሳለች ቢሉም አውሮፓ መንግስታት ግን አሜሪካ ሳይጠሩ ዓለም አቀፍ ህግ እንዲከበር እንጠይቃለን ብለዋል። አሜሪካ የዳንሽን ኪንግደም ግዛቶች የመቆጣጠር ስልጣን የለውም ሲሉ የሀገሪቱ ፕሬዝዳንት ፍሬድሪክስ ተናግረዋል። ግሪንላንድ ግን በትክክል ታስፈልገኛለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ዴንማርክ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ዙሪያ የሚያስተላልፉት ዛቻ እንዳቆሙ አጥብቀው ጠይቃለች። የዴንማርክ ጠቅላይ ሚኒስተር ሜቴን ፍሬድሪክስን ይህን በግልጽ መናገር ፈልጋለሁ፣ አሜሪካ የዳንሽን ኪንግደም ግዛት የመቆጣጠር ስልጣን የላትም ብለዋል። ፍሬድሪክስን የትራምፕ አካሄድ የኔቶ አባላትን የጋራ መመሪያ ይሰጣል ሲሉም ገልጸዋል። በራሳቸው የምትተዳደር ዲሞክራሲ ማህበረሰብ ነን፣ አቋማችን በዓለም አቀፍ ህግ የተመረኮዘ ነው ያሉት ፕሬዝዳንት ትራምፕ በትናንትናው ዕለት በአትላንቲክ ካውንስል ባደረጉት ንግግር ግሪንላንድ በትክክል ታስፈልገናለች ሲሉ ተደምጠዋል። ግሪንላንድ በሩሲያና በቻይና መርከቦች ተከባለች፣ ለብሔራዊ ደህንነታችን ታስፈልገናለች ሲሉም ተናግረዋል። ፕሬዝዳንቱ ዴንማርክ ስጋታችን የመከላከል አቅም የላትም ሲሉ አኳንሳውታል። አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ ደገፈች። ከሶማሌ ተገንጥላ ነጻ ሀገር ያወጀችው ሶማሌላንድ አሜሪካ በቬንዙዌላ ላይ የወሰደችው ወታደራዊ እርምጃ ደግፋለች። የውጭ ጉዳይ መስሪያ ቤቷ ሁለት ባወጣው መግለጫ አሜሪካ እርምጃ በደቡብ አሜሪካ ሀገር ውስጥ ዲሞክራሲ፣ አስተዳደር፣ ህግ የበላይነት ለመመለስ የሚደረገው ዓለም አቀፋዊ ጥረት አካል አድርጋ አቅርበዋለች። የሶማሌላንድ ሪፐብሊክ መንግስት አሜሪካ በቬንዙዌላ ህገ መንግስት፣ ስርዓት፣ ዲሞክራሲ፣ ውክልና፣ የህግ የበላይነት ወደ ቦታው እንዲመለሱ የምትወስደው በተመጠነ እርምጃ መርህ ላይ በመመስረት ትደግፋለች ብለዋል የውጭ ጉዳይ ሚኒስትሯ መግለጫ። ሶማሌላንድ ከአንድ ሳምንት በፊት የመጀመሪያው ይፋ ሀገር እውቅና ከእስራኤል ካገኘ በኋላ የትራምፕ አስተዳደር እውቅና እንደሚሰጣበት ተስፋ እየጠበቀች ነው።